ሰው ፊት እየገረፈኝ እየተበደርኩ ሰራለሁ እንዴ? ልጥጥ ብዬ በራሴ ገንዘብ አልሰራም እንዴ ብዬ ነው የምመልሰው። ገባሽ? ይህ ምን የሰው ፊት አስገረፈኝ። ስለዚህ ለማንም ጭንቅላቱ ዝም ብሎ ለተመረዘ የሚወደኝ ይወደኛል፣ የሚያቀኝ ያቀኛል፣ ለማያቀኝ ደግሞ አላብራራም። አዎ ደግ አደረገ። ራይልን ራሱ ፖሻ ቢቢ እንኳን እንጠነቁላለን እያልኩላ ከራይል ጋር ሄዳለሁ ላይቫ ላይ እንኳን ማለት ነው። ገባሽ? ግን ወላሂ ለአዚም አቢባ ዛሬ እኔ በጣም ነው የደነገጥኩት። ሰው ደግሞ አሰራሽብኝ ብሎኝ አሰርተሽብኛል ብሎኝ አያውቅም። ገነት ሲባል ሄድኩኝ ሱቋ ሄጄ ሁላ አዎ ብላ ሁላ ሾርባው ምናምን አፍጥር ሰርታ ነበር። ሰታኝ በልቼ አረጋግታኝ በልቼ በጣም ጠጥተሽ ከሆነ ጠርጠር ነው ያለ ይኸውልሽ እኔ አልኩሽ እኮ የእኔ ዲን ይበልጣል። እኔ ወላሂ ላዚም የፈለጉትን የጀነት ነው አጽያቴው ላይ የበዛ ነው። እኔ አልቀራ አንድ ብቻ ልንገራት ቅድም ያልኩሽ ምን ሱሱ በእንደዚህ አይነት ነገር አታም እንኳን ለራሷ ሰውን እንኳን እኔ ባልሆነ ቦታ ስገኝ አንቺ ሰውን ባትፈሪ ፈጣሪሽን አትፈሪ ነው የምትለኝ። አምላኳን ትፈራለች። መጥፎ ቦታዎች አትገኝም። ያውልሽ መተት እንደማታምንበት እና እንደማይሰራባት ስታቅ መርዝ ብታበላት ቆይ አዳምጪኝ ማሪ። መተት እንደማታምንበት እና እንደማይሰራ ስታቅ መተት ሞክራ እንደማይሰራባት ስታቅ እሷ ላይ ስለማታምንበት የዛኔ መርዝ ታበላታለች። ገባሽ? አንድ ሰው ከጠላሽ ከቀናብሽ በህይወትሽ ጥግ ድረስ ነው የሚሄደው። አንቺ እስክትሞችነት ድረስ አያፍም ወይ አብደሽ እስኪያይሽ ድረስ። ሶቺ ልጅ መተት ተሞክሮባት በተደጋጋሚ በአንቺ ብቻ ላይሆን ይችላል የሞከረችባት። ገባሽ? አይታወቅም። በተለያየ ሰው ሞከራባት ይሆናል አሁን። ስለዚህ ሳይሳካ ሲቀር ይሄ ነገር እንደተጠበቀው ሱሱ ሳታብድ ወይ ሳትሞት ወይ የሆነ ነገር ሳትሆን ስትቀር በመርዝ ደግሞ በቃ እንድትሞት ልታደርግ ትችላለች። አንድ ሰው ሬዲ እንደሚጠላን እና ለእኛ መጥፎ እንደሚያስብ ካወቅን ከናካቴው ከዛ ሰው ቶታሊ ነው መራቅ ያለብን። ሱሱ ደግሞ አታውቅም ነበረ። አንቺ አትሊስት እንድትርቃት እንኳን ብትነግረኝ ነው ከዚህ ሁሉ ዳሜጅ እኔም ደግሞ ነፍስ ነው ነግሬሻለሁ ያለው ነገር ገባሽ? እኔም ነፍስ ሆነብኝ፣ ግን የከፋ ነገር አላደረኩም። እኔ ይሁን አልኩኝ እኮ አብዬ መስሎ አይታየኝ። ታድርገው የእሷ ህይወት ከተረፈ ብቻ በቂ ነው። ገባሻ? እኔ የምፈልገው እሱ ምንም ነገር እንዳትሆን አልፈልግም። ለእኔ ባለውለታዬ ናት። ከቤሩት ልብ እንድገዛ በመጨረሻ ሰዓት ላይ ያገኘኋት እኔ እሷን ላጠፋት እየሄድኩኝ እሷ እኔ ወተት ነበር ስታጠጣኝ ነበረው። ገንዘብ ያዥ ብላ ስትቆጣኝ ለምን ወረቀትሽን አታሰሪ? ለምንድነው እንደዚህ ብር እየበተኑብሽ እንደዚህ ብር እየቀፈልሽ ለምን ሰው ትጋብዣለሽ? ብር ያዢ ብልጡኝ። ጓደኞች ኖሮኝ አይደለም። ሰው ከሩቅ ሲመጣ ነው እኔ ጋር ሴቶች ሰብስበው ቢመጡ እውነት ነው ውሸት ነው? ሱስዬ እዚህ ጋር ማለት ነው በአይኗ ታውቃለች። እንዲህ ነው ቆሜ ስጨፍር ብር የሚበተንብኝ። ገባሻ? ለምን ለራስሽ አትሆኝም ብላ የምትቆጣ ያ ነገር አይምሮ ውስጥ ስላለ ነው ትቻት ምንም ነገር ሳላደርግ ከዛ የወጡት። አሁንም የእሷ ውለታ ስላለኝ ባለውለታዬ ስለሆነች ዛሬ ላይ የደረስኩትም እሷ የተናገረችን ቃል ይዤ አንገቴን ደፍቼ አገሬ ላይ ሰርቼ ወደዚህ የመጣሁት። ገባሻል? ባለውለታዬ ስለሆነች የኔ የሆነው ነገር የተደረሰብኝ ምንም ይሁን ምንም ነገር ይፈጠር የእሷን ህይወት ደግሞ ማዳን አለብኝ። አለቀ። በእኔ ላይ በሚመጣ ነገር ሁሉ ነግሬሻል ቅድም አብዬ። የፈለገ ነገር ይምጣ ለመቀበል ዝግጁ ነኝ። የፈለገ ነገር ይምጣ። በህይወቴ እኔ ፈርቻ አላውቅም አልኩሽ። የመጨረሻ ሰዓት ላይ የፈሯት ገነትን ነው። በህይወቴ ከወንድ ጋር እንዲህ የሚያያዝ ሴት ነኝ። ከወንድ ጋር የሚያዝ ከሊብሊና ቲም ከሱዳንያ ቲም ከምናቲም የተጣላ የተወጋጋው ሴት ነው። የመጨረሻ ሰዓት ላይ የፈራዋት ገነትን ብቻ ነው። ይኸው እመብርሃንን አንድ ልጅ የለች የፈራዋት እሷን ብቻ። ለምን እንደሆነ እሱ መድኃኒዓለም ነው የሚያውቀው። የሆነ ነገር አላት። መንፈስ ናት። እኔ እንደ እህትነት የምነግርሽ ሱስዬ፣ በመጀመሪያ ይቅርታ አድርግልኝ። ይኸው ካለሁበት ቦታ ተነስቼ ይቅርታ አድርግልኝ። በድዬሻለሁ፣ አጥፍቻለሁ። እኔም የያዘኝ ነገር ገባሻ? ስለዚህ ልክልሻለሁ። ያለውን ነገር የእሷ አዳምጥሻለሁ። ትላንትና እንደውም ሌሊት ላይ ማለት ነው ሲሰምቼ ደውዬላት ለእሷ ማለት ነው። ከዛም በኋላ ተመስጬ እናንተ ጋር እሷ ስደውል ነበር፣ ዘጋባት ነበር። እዚህ ያለውን ነገር በቃ ልጨረስ ብዬ ስደውልልሽ አታነሽም ምን ሆነሽ ነው ብላ የላከችን ሪከርድ ልኬልሻለሁ አለ። ያኔ ባወራኋት ኖሮ ትላንትና ማታው ራሱ እናንተን ትቼ እሷን ባወራ ኖሮ ነበር ያልኩት። እሷን ምን ማውራት ትችያለሽ? ነገ ማውራት ትችያለሽ። እናትሽ
በቃ ሴት ልጅ አላቸው ለህሊናቸው ሲሉ እውነታውን ካወሩ ያወሩ፣ ችግር የለውም። ለህሊኗ ስትል ታወራለች አልኩሽ። የፈለገ ነገር ቢሆን አሳልፈ አሰጥም። ስጠይቃትን በሲስተም ቀድማም ቢሆን ገነት ምን እንዳደረገች ስለምታውቅ አሳልፎ አሰጠኝ። ከዚህ በፊት ገነት እንዳስደበደበችን ነግሬያታለሁ። ገነት ምን እንዳስደበደበች እኮ እናትየው እኮ ገነት እንዳስደበደበቻት እናቷ ላስመትትባቷ ያለቻት እሷ አልፈልግም ብላ ነው። ግን እውነት አልፈልግም በይ እውነት እናትሽም ገነት ላይ ያስመትቱ ፈጣሪ ነው የሚያውቀው። እኔ አሁን እውነቱን ልንገርሽ ሱሱ ትጠጣው መጠጡ እንዲህ ፈጣሪ ብቻ ነው የሚያውቀው። ይኸውልሽ አሁን መጠጡን ድፊው አትድፊው ሱሱ ትጠጣው የሚያውቀው ፈጣሪ ብቻ ነው። እኛ የነገርንሽ እዚህ ጋር ኖ አቢባ ይቅርታ አድርጊልኛ። እዚህ ጋር ማስረጃ እንዲኖር አስታውሻታለሁ። አይታሻለች ሱሱ የብርጭቆ ደብቻለሁ ለዋሌ አርጊሌ ሁሉ ሳይቀር ድንብርብር ብላ ተደፋብን ማለት ነው። መጠጥ አልቀር አርጊሌ ሁሉ ሳይቀር ነው ላቸው ገረና ራሷ ሱሱ አንቺ ያን ነገር አስታውሺና የዛን ቀን የተቀዳልሽን መጠጥ ተሽሏል ወይስ ተደፍቷል እንደምትለው። እኔ በህይወቴ እንደዚህ ልጅ የተንከባከበኝ ሰው የለም። ወላሂ ነው የምልሽ። በጣም ነው የምትንከባከበኝ ባገኘችኝ ቁጥር እና እኔ ደግሞ ምን አይነት ምስኪን ናት። ለምንድን ነው እንደዚህ የምትሆኙ? ብርሽን እንደዚህ እያገኘሽ ፋራ እያገኘሽ ለምንድን ነው ለቤተሰብሽ ወይም ደግሞ ገንዘቡ ማታስቀምጪው እና ተጠቅመሽ ቆንጆ ነሽ ለምን እንደዚህ ትሆኛለሽ? ሁሌ ይህን ህይወት ለምን ትኖሪዋለሽ? ሁልጊዜ በቃ ገንዘብሽን ያዢ። በጣም ነው የምትጋብዥ። እኔ እንደውም እንዳጋብዥ እኔ እኮ መጋበዝ ያለብኝ ሰው አይደለም። እንደውም እኔ ልጋብዝሽ። ስትንከባከበኝ በጣም ነው እንትን የምትለኝ እና እኔ ደግሞ ወደድኳት። አቡ በጣም ስትንከባከበኝ ወደድኳትኝ። በርገሯ ደግሞ አትወዳትም። ምን አይነት ቀልቃላ ናት? ወደዛ ትሄድ ምናምን ነው የምትለው። ስደፋብኝ የዛ ቀን በርገሯ ራሱ ጮኸችባት። አረ በርገሯ ሼሜ አይደል እንዲ እየጋበዘችን ለምድር ልጅቷ የምታመነጫጭቂያት? ይኸው ትግባና ትመስክር። ወላሂ ለምድር ልጅቷ የምታመነጫጭቂያት እየጋበዘችንም ማመነጫጫሽቃትም ይሆናል። ሼም እንኳን የለብሽም እንደ አንቺ ብዬ እንደውም ተቆጣዋት በርገሯን ማለት ነው። እዛ ኦኬ ምናምን ተብሎ ሌላ ቮልካ ደግሞ እንደገና አወረደች። በቃ ልጅቷ ጣጣ የላትም። አቡ ዝም ብላ ነው የምጋብዘን። እኔ ደግሞ የመሰለኝ ያ የፍቅር የሆነ የመልካምነት የለም። እኔም ደግ ስለሆንኩኝ ከራሴ ነው ስጋብዝሽ የነበረው። አልዋሽ በራሴ በብር ነው ስጋብዝሽ የነበረው፣ በክሮፎች ነው። ይሄን ደግሞ እኔ እዛ ያለውበትን ነገር እንድወጣ ስለፈለግኩ ነው። እኔም ራስሽን ብትጋብዣት እኮ ያው የራቁት ቪዲዮዎች ከገነት እንዲገለጥልሽ ሱሱ ላይ አድርጌ የተባልሽውን ነገር ለማድረግ አንቺ ላይ አሁን ማንም መፍረድ አይችልም። ራቁት ቪዲዮ ያህል ነው የተያዘብሽ። የሄድሽ ፀጉር ቤት ቼክ አርጊያት ምን አለ አስብ። እሺ ደግሞ ፀጉር ቤት ስትመላለስ ስታስታውሻለሽ? ታስታውሻለች? ፕሮግራሟ መታ አቡ ያለ ፕሮግራሟ መታ በጣም ትመጣለች እና ያለ ፕሮግራሟ መታ ሂውማኔ ልገዛ ነው የመጣሁት አለች። ወላ ማሚ ውሰጂ ሰርተች ትሰጭኛለሽ ብዬ አንስቼ ሂውማኔ ሰጠዋት ሳከፍል ማለት ነው። ከዛ $70 ነው ምናምን $100 ነው $70 ስንት ብር ነው ይዘሽ የነበረው? እንኪ እኔ ያዥውና ነገ ከነገ ወዲያ ደግሞ ዜን እቀበላለሁ ጨምርልሻለሁ ብላ እዛው ሰርቻት ሄደች። የሚያምር ሂውማኔ 32 ኢንች ነው። እንደውም ደግ ስለሆንሽኝ ችግር የለውም እንደውም 350 መሸጠውን 3 ትሸጥልሻለሁ ብያት ሰርተሽ ትሰጭኛለሽ ብያት ለአልብሼ አሳምሬ ላኳትኝ። ከዛ በኋላ ድጋሚ መጣችና የሆነ ብር ሰጠሽኝ $100 ነው እንደዚህ $70 ነው ምናምን ሰጠሽ። ከዛ የሆነ $100 ምናምን ቀርቶባት ሄደች። ስትሄድ እንኳን ደስ ብሎኝ እኔ ብሩን እንኳን ጠይቋት። ለምን ልጅቷ ደግ ነበረች ለእኔ። በሰላም ግቢ ቆንጆ፣ በሰላም ለሀገርሽ ያብቃሽ ምናምን ብዬ ቮይስ አረኩላት። ኦኬ በቃ ይሄን ነው የማውቀው። እና እኔ የቤት ጊዜ አስታውሻሽ የቤትሽ እቃ ጊዜ የዛ ቀን አውሪ በጣም ቶኛል ሱሴ የነ ያለሽው ስትለኝ እኔ ረመዳን ነበር የዛሬ ዓመት ነው አይደለ? መጅልስ ምናምን ልገዛ ታስታውሻለሽ? አረቢያን መጅልስ ልገዛ ምናምን ሄጄ የእቃ የሚሸጥበት ሰፈር አለ ከዚህ ውጭ ማለት ነው። የእነሽ ነው እኔ እንደዚህ እዛው ሰፈር እኮ ነኝ ምናምን አለችኝ። እዛው ሰፈር ናት ደግሞ እኔ ልገዛበት ሄድኩበት ሰፈር ማለት ነው። ከዛ ከባለ ታክሲው ጋር እንደውም ከእቃ ከሚጭነው ልጅ ጋር እንደውም ጸብ ናቸው፣ አይዋደዱም። ከዛ መታ ከኔ ጋር አብራኝ ሄዳ ዞረን አብረን አጋስታይ ምናምን ከልጁ ጋር ተጣሉ። መጥቶ ከሚገጣጥመው ልጅ ጋር ማለት ሊደባደቡ። ኧረ እባክህ በፈጠረቅ ተዋት። እሷም እንደ ወንድ አልለቀውም። እሱም እንደዚህ በማያገባሽ ገብተሽ ከሴት ጋር ስደባደብ የሆነ ነገር አድርገሽኛል አለች። ታስታውሻለሽ?
አላቴ ሊደባደቡብኝ ከዛ አረጋግቼ ነይ ብዬ ቤት ሁላ አብሬሽ መጥቼ ካላገዝኩሽ ቤት ካላስተካከልኩሽ አልጋ መግዛት ፈልጌ ነበር። የቤቴ አልጋ አስጠልቶ ሰባብሬው አልጋዋን ይላስ ላይ አዲስ አስታውሻለሽ? አበባ ብዬሽ የቤቷን እቃ ምን አይነት ዲዛይን የገዛችሁና አልጋው ሶፋ ምን እንደሆነ እያስገባችሁ ታስገባው አይተሽ ነይ ብላኝ ነበር። ደግሞ ገኒ ለእኔ የሚገርም ሶፋ አለኝ ብላ የቤቷን ቪዲዮ ያሳይታኝ ግዢኝ ብላኝ ነበረ። ከዛ በጣም ትልቅ ስለሆነና ውድ ነው። እሷ በጣም ብራንድ ነገር ነው የምትጠቀመው። እኔ በአቅሜ ነው የምገዛው። ገባሽ? ውድ ስለሆነ አይ ገንዬ በቃ በአቅሜ ሄጄ እገዛለሁ ምናምን ብዬ አልጋና አረቢያ መጅሊስ ገዝቼ መጣሁ ለረመዳን ፏልልበት ማለት ነው። ከዛ እቺ ልጅ መታ ከኔ ጋር ቤት አግዝሻለሁ ካላገዝኩሽ ላይ ቤቴ ረግጣ ማታቅ ልጅ ወታ ቤቴ አብረን አስተካክለን ምናምን ወርዳ ሄደች እና ሄደች በኋላ እኔና ገኒ በፍቅር ነበርን። 3 ወር ነው ምናምን። ገኒ በጣም ከስተምሬ ናት፣ ጓደኛዬ ምናምን እንደዚህ አይደለም። ያኔ በጣም ተቀራረበን በከስተምርነት የተነሳ የመጣችው እኔ ጋር በርገሯ ናት ይዛት የመጣችው። እቃ ትገዛለች፣ ጎብ ብር አላት ምናምን ያኔ ስር ያንቺም እሷም የሱሴ እቃ ቆንጆ ነው ምናምን ብላ አመጣቻት። በየሳምንቱ በ400 በ500 ነው የምትገዛኝ። ሁማኔር በፈታችሁ ቁጥር ትገዛኛለች። እኔ ቪዲዮ ላይ ብትገቡ ወደታች በየሳምንቱ የሰራዋት የለቀኩት ቪዲዮዎች አሉ፣ ማስታወቂያ የሰራ ነው ማለት ነው። ከዛ እሷ ከሄደች በኋላ እኔ ጋር እየመጣች እየተሰራች እቃ እየገዛችኝ አብረን እፋልን። በቃ ምን ብዬ ልንገርሽ፣ እንወጣለን። እኔ መታ ስለምትገዛኝ እሷ ቤት ጀለሶችን ይዤ ምናምን ሞቅ አረግላታለሁ፣ እመለሳለሁ። እንደዛ ነው። እንኩ በንኪ የሆነ ገባሽ? እኔ በቃ ማሞቅላታለሁ። እሷም ደግሞ ሼም ይዟት መታ ትገዛኛለች። እኔ ይህንን ነው የማውቀው። ከዛ በጣም እሷ ከልጅቷ ከሳፈረች በኋላ ረጅም ጊዜ አብረን ነበርን። የምግብ አይነት ክትፎ አይቀር ጥሬ ስጋ አይቀር ምን ፏ አድርጋ ነው የምጠራን። ከነ ጓደኞቼ ሄደን እንበላለን። የሆነ ፕሮግራምም ሲኖር አብራን ምን የመሰለ ምግብ ቤት ወስዳ ትጋብዘናለች። ኦኬ ረመዳን ራሱ የዛሬ ዓመት ቆንጆ ቤት ወስዳ 500 ምናምን ዶላር ከፍላ ከነ ጓደኞቼ አፍጥር አስፈጥራናለች። ገነት ማለት ነው። ይሄ ጥሩ ነገር ነው ማየው። ሳትሰድበኝ ሳልሰድባት እንዳልኩሽ በልጅቷ በሆስፒታል የተነሳ በሪችና እሱ አብረው ገጠሙና ከኔ ጋር ተደባበርን። ዘጋች። ምንም አላረኳትም። ከዘጋችኝ በኋላ አሁን ከጊዜ በኋላ ምን ሰማሁኝ? ሱሴ አሰርታብኛለች በ5000 ዶላር ምናምን። እኔ ደግሞ እንደዚህ ነገር አልወድም። እኔ ጠንቋይ ናት ይበሉኝ፣ ሱሱ ጠንቋይ ናት፣ የፈለጉትን ይበሉኝ። እኔና አላህ ነን የምናውቀው። ኦኬ ለዛ ማን አባቷ ስለሆነች ነው እኔ ያኔ አንቺን ብት ቀጥ ብዬ ሄድኩኝ። ጓደኛዬን ይዤ ነው ሄድኩት። ለምስክርም ለሀቂቃም አዎ ተብያለሁ፣ አሰርተሽብኛል ተብያለሁ፣ እንደዚህ ተብያለሁ። ራሄል ወስዳኝ ምናምን የትላንቱ ፊልም አሁን ሴትዮዋን አናግሬ መጣሁ። ኦኬ ብዬ ራሄልንም ፍሬንም ሁሉም ጋር እንግዲህ እኔ 5 ሳምንት ሊሆኔ ነው ቁጭ ብዬ ሳድር ማለት ነው። ይኸው ከንፈሬው ላይ እንዴት እንደደረቀ አቡ ለምን ሀቄን ላወጣ ብዬ ግን ስወጣ የኔን ሀቅ ነው አላህ ያወጣልኝ። አየሽ በዚህ ድንያ ረመዳን እኔ አሁንም ለእኔ ሸር ያሰባችሁ አላህ የስራችንን ይስጠን፣ የስራችሁን ይስጣችሁ። እኔ ምንም አይደለም። እኔ ገኒ በድዬሽ ከሆነ አስቀይሜሽ ከሆነ እኔና ያላንቺ መጥፎ ሆኜ ከሆነ ይሄ የሚገባኝ ከሆነ አመሰግናለሁ። እኔ ምንም አልልሽም። በቃ ቴንኪዩ። ለእኔ እንደ ጥሩ ነበር የመሰለኝ አጠገቤ የሆነች ሳይሽ፣ እንደዚህ ግን አልመሰለኝም ነበረ። በዚህ አልጠብቅሽም፣ ወላሂ አልጠብቅሽም። እኔ ዛሬ ደምንባን ያለቀስኩት ግን አላቅም። ጠንካራ ነው መሆኑ ኢንሻአላ። እኔ አሁን የህይወቴ የኔ ላይፍ ተመለሰልኝ፣ በቃ ተመልሶልኛል መልሴ ማለት ነው። ማለት አላህን የጠየቅኩት ወላሂ ዛሬ አልቅሽ ያረቢ ሳሉል ሳላድር ሀቄን እኔ የምታመመው እኔ አላወራም። ሀይባ አውጥቼ እኔ አሞኛል እንዲህ አልልም። ቤተሰብ እዚህ ጋር ያኛል። ማስጨነቅ ማንንም አልፈልግም። እዚህም ያውቃሉ፣ ያመመኝንም ያልታመምኩትንም አላህ ያውቃል። አድራጊ ሌላ፣ ተደራጊ ሌላ፣ ታማሚው ሌላ፣ ጤነኛው ዶ ሄደው ሌላ። አላህ ግን ሀቄን አውጣልኝ። እኔ ካላወጣልኝ ሙስሊም አይደለሁም። እኔ እምነቴን ነው የምቀይረው ብዬ ነው ወላሂ ድፍት ብዬ ከማታ ጀምሮ ያለቀስኩት ማለት ነው። ለምን ውስጤ ደስ አላለውም። ትላንትናም የተፈጠረው ነገር ገባሽ? ደስ አላለውም። ተለባብሶ ነው ሊያልፍ የተፈለገው ገባሽ? ለዛ ያረቢ ሀቄን አውጣልኝ። እኔ እሷ ደግሞ ላይቭ ላይ ሆኜ ትላንት አንቺ ጋር ዝም ብላ ትደውልብኝ ማናት እያልኩ እየዘጋው ነው። አይተሽኛል። ዝም ብዬ ነው የምዘጋባ። መግባት ፈልጋ ነው ለካ። እሷ መሆኗን እንኳን አላወቅኩም። እኔ በኢትዮጵያ ቁጥር ነው
ትደውላለች እያልኩሽ ነበር። ሁላ የሚደውሉብሽ በጣም እየተደወለ ነበር። የሀገር ቮይስ ልካለች ሀቡ። በጣም ብዙ ሰው ትላንትና እኔ ጋር እየደወለ ነው። የቱን ሜሴጅ የቱን እንትን ነው ማየው። ሜሴጅ ዋትሳፔን አልመለስኩም። በጣም ስለ እኔ የሚጨነቁ ሰዎችን መልሼ ሲደውሉልኝ መልሼ ሪካርድ ነው ሳያደርኩትኝ እስከ ጠዋት 7 ሰዓት ድረስ አልተኛውም። ከዛ በኋላ 2 ሰዓት ያልተኛሁኝ ጋደም እንዳልኩኝ የቤሩት ሰዎች ደግሞ እንዴት እንደተደረገ ሱሱ እንዲያደረገች ራሄል እንዲሆነች እንትና እንዲሆነች እያሉ እያወሩ ስለነበረ ተደወለልኝና ግቢና ስሚ ተባልኩኝ። ተነሳው ደግሞ ሳልተኛ ወላሂ ሀይባ እህል እንኳን አልቀመስኩም። ቁርአን ነው የምልሽ እስካሁን ማለት ነው። ግን የእናቴ አምላክ ይጠብቀኝ። እኔ አሁንም ነገ የምለው የማየ አምላክ የልጅ አምላክ ይጠብቀኝ። እኔ በሰው እጅ ምንም አልሆንም። አላህ ነው ነፍሴን የሰጠኝ። አላህ ነው ነፍሴን የሚወስደው። በምንም ምክንያት ቢሆን ነፍሴን የሚወስደው አላህ ነው። ይህን ያህል የኔ መስራት የኔ እዚህ ሀገር መኖር የሚያስደብራችሁ ከሆነ በፈቃደኝነት እናቴ ጋር ሄዳለሁ ልጄን ይዤ። ለምን ነገ እኔ ማበድም የሆነ ነገር መሆንም አልፈልግም። በገነትም ሆነ በሌላም ሰው ሆነ በማንኛውም ሰው በቃ እኔ ሰው እንድፈራ አረጋችሁኝ። ሰው እንዳላምን አረጋችሁኝ። በሰው ጋር እንዳልበላ አረጋችሁኝ። እኔ አበድኩ ሀቡ ወላሂ ላዚም እኔ አበድኩ። እኔ ለዚች ልጅ እንኳን በጣም ብዙ ነገር ነው ማስብላት፣ ቅን ነገር ማለት ነው። አጭር ጊዜ ነው የመጣችው እኔ ጋር እንዴት እንደምታሳሳኝ ሀቡ ብታያት ወላሂ ላዚም። ግን እሷ በዚህ ርቀት ተገፍታም ሆነ ባትገፋም ሄዳለች። በቃ ገባሽ? እኔ ይቅር እልሻለሁ። አላህ ይቅር ይበላችሁ። እኔ እኮ አላህ አይደለሁም ፈጣሪን ነው ያልፈራችሁት እንጂ እኔ አላህ አይደለሁም። አላህ አውፍ ይበላችሁ። ለፈጣሪ ዱዓ አድርጉ እንጂ እና እኔ በአንቺ አልፈርድም። አሁን ተረጋጊ። እኔ እዚህ ጋር ማለት ነው እስካሁን ለተፈጠረው ነገር ስላልነገርኩሽ ይቅርታ አድርጊልኝ ብዬሻለሁ። ከልቤ ማለት ነው። በጣም ይቅርታ አድርጊ። እኔም የራሴ እውነት ስለነበረኝ ነው። በአንቺ ላይ የመጨከኑ ነገር ኖሮኝ አይደለም። እኔ ያለኝን ከሰው ልጅ ጋር ቅርቤ ታውቂያለሽ። የሴት ጓደኛ የለኝም ታውቂኛለሽ። ብቻዬን ነው መዝናናው። የምቀመጥበትን ቦታ ታውቂኛለሽ። ሰው የለኝም እኔ ያለሁልሽ። አይዞሽ እኔ በህይወቴ ያልኩሽ አቡ እኔ ቤይሩት ላይ ስኖር ገነትን ብቻለሽ የፈራሁት ምናልባት ማሬ ሰው ይፈርድብኛል ብለሽ ፈርተሽ ከሆነ ደፋሁት ያልሽው ሜይ ቢ ይቺ ልጅ ጠጥታው ከሆነ ለምንድን ነው ታዲያ የምትታመመው? ለምንድን ነው እንዲህ የምትሆነው? እና ጠጥታው ከሆነ አንድ ልጄን ጠጥታው ከሆነ መፍትሄ ያለው እቺ ልጅ ከሄደች በኋላ አንድ ልጄን የወለድኳትን ይኸው አብይ እኔ ልጅ ምናልባት ኢንኬዝ በስህተት በማንኛውም አጋጣሚ ጠጥታ ከሆነ ኢንኬዝ መፍትሄ አላውቅም። በእኔ በኩል ያለውን ግን ዋርኒንግ እየሰጠኝ ነው። በሌላ በኩል በኩል ከሆነ አላውቅም። ግን በእኔ በኩል እኔ እስከነ ምልክቱ እንድታስታውስ ሁሉ ያደረኩት እኔ አልኩሻቡ ከሰው ጋር ጣላለሁ። ብዙ ነገር እኔ ሰው ፈንክቼ አውቃለሁ። ብዙ ነገር አውቃለሁ። ነገር ግን በእንደዚህ አይነት ጉዳይ በህይወቴ ገብቼ አላውቅም። በጣም ምናልባት አንቺን ተጠራጥራ አሁን ገነት ጠጥተዋለች ስትያት ቪዲዮን ማጠፋለሽ የራቁት ቪዲዮን ሱሱ ስትታመም ቢዝነሷ ሲከስር ሳይ ነው ስትላይ ስትከታተላት አማታኝታለች። ሱሱ ፀጉር ቤት ሆና የለችም። ሱሱ ፀጉር ቤት እኮ ሱሱ አንዳንድ ቦታ ወይ ጓደኞቿ ጋር ምናምን ስትጣ የለችም። አማ ቤት ተኝታለች። አየዋት። አይተሻታል? ምን ራሴን ትነች ወደ ትላ የውሸት የለም ቪዲዮን እንድታጠፋልኝ ብቻ ስለነበር እንደዛ ስትያት ምናልባት አንቺን ሳታምንሽ ቀርታ እራሷ ገነት አጠጥታት ከሆነ መፍትሄ ያለው ምን ማድረግ ትችላለች? እሱን ያስመጣችው ከኢትዮጵያ ነው እንደነገረችኝ ከሆነ አልፈልግም። አላህ አለልኝ። እኔ አላህ አሁንም ቢሆን እኔ ዲን አለኝ። ዲኔ ወላሂ ላዚም ምንም ነገር የሚያጠፋ ነው ማስደረግ ትችላለህ። እኔ ቤተሰብ ጋ ሄዳለሁ፣ ኢትዮጵያ ሄዳለሁ። ቤት እኔ እኮ ኢትዮጵያ ሄጄ እኮ ወላሂ እንደ ሰው እንኳን አንድ ቀን ደስተኛ አልሆንኩም። ሂል ጫማ እንኳን አለበስኩም። አይበጋባኝ እግሬ ተሰበረ። 15 ቀን በየገጠር እንኳን ሴት እያነከስኩ ነበር። ኦኬ ስልኬ ጠፋ። መስክልክሌቱ አንድ ቀን ሳልደሰት ነው ሰው ኢትዮጵያ ከ10 ዓመት በኋላ ሄደው እንጂ አድርጎ ይመጣላ። አንድ ቀን ሳልደሰት ነው የመጣሁት። ገባሽ? እኔ እናቴ ጋ ሄዳለሁ፣ ቁርአን ይቀራብኛል። አልሐምዱሊላህ እኔ ልጄ ደህና ነን አይደለ? ምንድን ነው ስራ ነው ይጥፋ አልፈልግም። እንደውም አልሰራም ከዚህ በኋላ ወላሂ አልሰራም። አንቺ እኮ ለምኜ እኖራለሁ። በላብሽ እኮ የከፈትሽው ነው። አንቺ እኮ በላብሽ ነው። እኔ ሱሱ አንቺን እውነት እኮ እንደነሱ እኮ ወይ ሸንጥፍ አይደለም ወይ ከርፈሽ አይደለም። ገባሻ? አንቺ የማደንቅሽ ነገር አልኩሽ። እኔ የምሰጥሽ በላብሽ ያመጣሽው። በጣም ነው የምሰራው። በጣም ነው የምሰራው። በጣም ነው የምሰራው። በጣም ብር አገኛለሁ። ግን
ነቢያችን ነው የምልሽ። ይኸው አላህ ይረዝቀኛል፣ በጣም ነው የሚረዝቀኝ። ግን ብሩ የታለ አላቅም። ምን የት ነው አላቅም። አንዴ በ7 ወር ውስጥ ማለት ነው 10 ምናምን ሺህ ዶላር አትርፌ ያስገባሁትን ዕቃ ደምሬ ትርፉን አይቼ ኢቃማዬን ከማሰራት ውጭ ያደረግኩት ቁም ነገር በዛ 10 ምናምን ሺህ ብር ውስጥ የለም። ይሄ ማለት በዚህ አንድ አመት ውስጥ ነው የምልሽ። በዚህ ከአንቺ ጋር ከተዋወቅኩበት ሰዓት ጀምሮ ብለሽ ቁጠሪ። ነቢያችንን ነው የምልሽ። አይባ ተበድሬ እሰራለሁ። ኦኬ ከሰው ተበድሬ እሰራለሁ። የተበደርኩት ብር እኮ እጥፍ ነው የሚያስተርፈኝ። ግን ብድሩም ሄደ ይጠፋብኛል፣ የራሴ የሚያተረፍኩትም ይጠፋብኛል። ከዛ ያንን ብድር ለመክፈል እጨነቃለሁ። እኔ በሰላም ሰላሞኛ አይደለም የምሰራው። እንደ ማንኛውም ሰው ሰላም ተኝቼ እዳ ሳይኖርብኝ አንድ ቀን ሰርቼ አላውቅም። ነቢያችን ነው አላህ ፊት ነው የማወራው። ረመዳን ነው ልጄን ይሳይ ነው አንድ ቀን እንደ እኔ ጓደኞቼም እንደብላ ተጠቀልሽ ያረቢ እንደናንተ ምንም ነገር ሳይኖርብኝ የቤት ኪራይ ብቻ እየከፈልኩኝ ሰላም እንቅልፍ መች ነው የምተኛው ላለሁ። አይባ ወላሂ ነው የምልሽ። ይሄ ማለት እነሱ አድርገውብኝ ነው ልልሽ ፈልጌ አይደለም። እኔ ቤተሰብ ይሄንን ቃል ከአንደበቴ ሳወጣ ቢሰሙ አንቺ ምን አይነት ሰው ነሽ ልጅ አይደለሽም ነው የሚለኝ አባቴ። እኔ ሰው አድርጎብኛል አልልም፣ ሰው አላደረገብኝም። በቃ እኔ ምናልባት አላህ ወደ ዲኔ ሊመልሰኝ ፈልጎም ከሆነ እኔ ፈራው አይዋ ሁሉ ነገር ትቼ ወደ እምነቴ ተመልሼ እየሰገድኩ እዛው ከእናቴ ጋር ብኖር ይሻለኛል። ከዚህ በላይ ውርደት የለም፣ ከዚህ በላይ እርቀት የለም። ትናንት ሰምተሻል፣ ሱቄን ለማዘጋት እኔ ቁጭ ብለው ሲያሳድሩ ፖሊስ ልከው ብዙ ነገር ርቀት እንደተኬደ አይተሻል። እንደገና እኔ ያላደረኩትን አርጋለች ተብሎ ጠንቋይ እየተባልኩ እሰይ ደግ አደረገ። ለምን? በራሴ ስለምተማመን። አዎ ነኝ ጠነቁላለሁ ብዬ ቪዲዮ ሰርቼላቸዋለሁ። ወላሂ ላዚም አይባ። ለምን? በራሴ እተማመናለሁ። እንደዚያ ነገር ያለ አልመሰለኝም። እንዲ ዙሩ የከረረ ታሪክ እንዳለ አላቅም ከጀርባ። ገባሽ? ደህና ነሽ? እረፍት ወሰድሽ? ዛሬ ትንሽ አረፍሽ? ድምፅሽ አይሰማም ሱሱ። ደህና ነኝ እናቴ። ምንድነው ምንድ የሆነ እንደ ፌስታል ነገር የሚኮሻኩሽ ነገር አለ። ደህና ነኝ። ይሰማል? አሁን ይሰማል። ተስተካከለ እና ልታናገርሽ አንቺ አንቺን ይቅርታ መጠየቅ ትፈልጋለች። በገነት አስገዳጅነት በራቁት ቪዲዮ አስፈራርታት አንቺ ላይ መድኃኒት መጠጥሽ ውስጥ እንድታደርግ አጋው። ከዛም በኋላ ካሜራ ስለነበረ መጠጥ ቤት ውስጥ ፈርታ ምናልባት አንቺ የሆነ ነገር ብትሆኚ ካሜራው ላይ ስታደርግ ታይታ አደጋ እንዳይደርስባት እንዳትታሰር ልጅ አላት ኢትዮጵያ። ያንን ፈርታ መጠጡን ሳትቀጭው ደፋሁት ነው ያለችው። እንደውም እኔ ደግሞ ጠጥታ ውስጥ ቢሆን በምን እናውቃለን ስላት፣ ያው ለራሷ ከነ ምልክቱ መንገር እችላለሁ ቀኑን መጠጡን እንዴት እንደደፋሁት እና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። እና አሁን አንቺ ቀኑን አስታውሰሽ በዚህ ቀን እንደዚህ ያደረኩት ብለሽ አስታውሰሽ ንገሪያት ሀሚቸው። አብዬ አመሰግናለሁ። ሱስዬ በመጀመሪያ በጣም ይቅርታ፣ በጣም በድዬሻለሁ። ማርያምን በጣም ይቅርታ። የራሴ ነገር ስለሆነ ነው፣ እኔም ግዴታ ስለሆነብኝ ነው። በጣም ይቅርታ ጌታ፣ ይቅርታ። ጉዳዩን ሊገርሽና እንድታስታውሺ ማለት ነው። የመጠጡ የነበረው ቀን ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛን እኔ ከነት ጋር ነው ምሰራው ብዬሽ ታስታውሻለሽ? መጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቦልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ 2 ቢራ ነው የምጠጣው አልጠጣም ስልሽ አይ በእኔ ሞት ብለሽ በግድ አስጨነቀሽ ሼም ይዞኝ አወረርሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምሬ ነበር፣ ሁላችንም ነበር መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋ ነው ገነት ቤት ያለን ገነት ቤት ነው መተን ከዲስኮ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሰጥሽ ወደ በሩ ጋር ነበረ። ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመደዳ ሱዳኖች ነበሩ ካስታወሽ። ከዛ ጨመርኩና ፈራው
መርዝ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑ እኔ ነኝ፣ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉን ዕቃ አንስቼ ምን አደረግኩኝ? ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንቀን ታስታውሻዋለሽ? ታውሳለሁ። ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቼው ነበር የምጠጭበት። ታስታውሻለሽ? በርገሯ አለች። እኔ ሌሎች ጓደኞች በርገር አለች፣ አንዷም አለች። ይችሉን ሳቄት አልማዛ ነው የምጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደውም ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር አልኩት። እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግሬያታለሁ። የጠጥ ቢራ ነው የምጠጣው፣ አትጠጣም ነበር። መጠራ ፈለጋችሁ መርዝም እጠጣለሁ፣ ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሽም ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪው ነገር ሁሉ ዝግጁ ነኝ። አንቺ ምናልባት ልታደርጊ ነበረ፣ አላህ ግን ጠበቀኝ። የኔ አምላክ አሁን እሱ ጋር እንድታስታውሽ የምፈልገው ነገር አለ። ምጣው ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ጥሩትብትብት ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያቅል በጣም እንደ ምን ሆነች ነው ምናምን ብላ አመነጫጨቀች። እኔ ደግሞ በቃ ይለም ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣሁልሽ። ታስታውሻለሽ? ልክ ነኝ አይደለሁም? አረ በርገሯም አለች። ከፈለግሽ አብረን ነበርን። በርገሯ ትመሰክራለች። ነበርን። አስታውሳለሁ እንዳላደረግኩት ያንን ነገር ይኸው እመሰክ ራሷ አንደበቷ እንድታስታውስ ነው። እኔ እስከነ ምልክቱ እስከነ ምኑ ነው እየተናገርኩ ያለሁት እንድታስታውስ ማለት ነው። ሁለተኛ ደግሞ የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ። ያንን ከእናቴ አንደበት ላይ እናቴ ተይታለች። ከቀን ጀምሮ ሳስደውል ነበረ። ኦንላይን ላይ አልገባችም። በገባችበት ሰዓት ሪከርድ ቀድቼ ለሀቢባ ልክልሻለሁ። እውነትሽ ይወጣልሻል። እውነትሽ ይወጣል። እንደውም እኔ የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሮ ሲዛትና ካልሆነ ቀጠሮ ሲዛትና እናቴ ቀጠሮ ሲዛትና ላይቭ ለሆነ ይኸው ሁለት ስልክ ነው ያለው። ችግር የለውም። በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምጻችሁን ትቀንሳላችሁ። የሚታርጋችሁ እኔ እና እሷ ብቻ እናወራለን። እምጠይቃት እኔ በሲስተም ነው። ሱሱ እንደተጎዳች ሰው እስከነ ስሟ ነው ሱሱ ብዬ የምጠራት። እናቴም እንድታስታውስ እኔ የሆነ ነገር ሲሆን ሀቢባ እኔ እና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ። እስከነ ቦታው እስከነ ምኑ ነው የምነግርሽ። እስካሁንም ሳወራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች አሁን እኔም እንደው እንደቀሽ ፍሩት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁልኝ አልሰጠኝም አልኩሽ ሀቢባ። አሳልፋ እናቴ እናት እኮ ናት። ክፉን ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አስጥ በእንደዚ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠችው። ከዚህ በላይ ምንም ማስረጃ አያስፈልግም። እናቴ ናት አለችው። እቺ ልጅ እናቷን ነው እየወቀሰች ነው። ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል? እናቴ ከእናትየውን መስማት አለብን። እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን። ቀን ላይ አሁን በዚህ ሰዓት እናትሽ አይተኛም። ቀጥታ ብደውላለች ስለሚተኝ ነገ እናትሽ ጋር ቀጥታ ብትላትም እንደውም እኔ ካናገርኳት እኔን እኛ ልጇ ገባሻ መጨረሻ ላይ ተጣልታ እንዲያርጋኛለች ስትል እናቴ ምናለች ላስተፍትብባት አለችኝ ስትለኝ ኧረ እኔ ለዛ ነገር አልወድም አልኳት። አብዬ ለምን በልጅነቴ ነው የወጣው 8 ዓመት ውጭ ገባሻ እኔ ልጄ እንደወለድኳት በ17 ዓመቴ ወጣሁ። ቤሩት ላይ ሁሉ ነገር ያየሁትም የጨረስኩትም ስትለኝ ኧረ እኔ ለዛ ነገር አላውቅም አልኳት። እኔ ቤሩት መጥቼ ነው እንደዚ ነገራቶችን የሰማሁት። ልጅ እያለሁ አልሰማሁም። እኔ ኢትዮጵያ ላይ እንደዚ ነገራቶች ሰምቼም አይቼም አላውቅም ገባሻ ስትለኝ ተይ አልኳት። እናትሽ ከአንቺ ከልጃቸው እሷ ባዳዋ በልጣባቸው ሀሳባቸው እንደማይቀይሩ እርግጠኛ ስለሆንሽ ነገ ለእናትሽ ትደውይላቸው እና ያደረጉትን እዚህ ጋ ሱሱ እውነት እንዲወጣና ሱሱ ህይወቷ እንዲተርፍ ነው የምፈልገው ገባሻ ህይወቷ እንዲተርፍና ከዚህ ሴትዮ እንድትጠነቀቅ የምፈልገው። ገነት ፈጣሪ መስገር በቃ ሆነላት እኮ የምትፈልገው ተሳካላት። ከፈተሽ ማኔር ቤትም ከዛ ከዊግ
የሚቀጣጠለው ቤት ወደ ማኔር ቤት ተቀይራለች። የተሻለ መጠጥ ቤቷስ እንዴት ሆነ? አሁን አላውቅም። እኔ አልኩሽ አሁን ያለኝ ቲክቶክ ላይ ያው ፀጉር ቤት ከፍት ነው። እኔ እንደውም የመሰለኝ የሱሱን አዘውክታ የሱሱን በቃ አዙር አባት እሷ ከፈተች እንዲ ያልኩኝ። የሱሱ እንዳለ ሆኖ እሷ በሱሱ በጣም ስለምትቀና ያው መጠጥ ቤቷን ዘጋችና ነው ከፈተች የተባለው ሂውማን ሄር ቤት። እንጃ አሁን ላይ ይሄን ነገር አላውቅም። አብያ አልዋሽሽም። እኔ ቲክቶክ ላይ ያየሁት ሂውማን ሄር ቤት መክፈቷን ገነት ተብዬዋ በቅርብ ነው ያየሁት። ኢትዮጵያ ያለው ነገር ባላንስ ነገር ታውቂያለሽ፣ ዳታ ምናምን ማን ያውቅሻል? ለምሳሌ አንቺ የእውነት ቤሩት ትኖሪ እንደነበረ ገነት እንደነበሩ ለምሳሌ ታዋቂ ሰው ማን ያውቅሻል? ከሱሱ ውጭ ለምሳሌ እነሱ ሪታ ታውቅሻለች? ጓደኞቿ ያውቁኛሉ። የሱሱ ጓደኞች ታውቅሻለች? ሪች ብዙ አይደለም ግን ሪች ታውቀኛለች፣ ግን ብዙ አይደለም። ሪች የምታገኝ ጭፈራ ቤት ነው እኮ ጭፈራ ቤት ነው የምታውቅሽ። እንትና ጋር አትመጣም እንደ ሪች ገነት ጋር አትመጣም ልጠጣ። የዛኔ ጓደኛ አልነበሩም የተዋወቁት። እንደዚያ ሪች ደስ የሚልሽ ነገር ዲስኮ ትሄዳለች፣ ረቡላ ቤት። ከዛ ቀጥ ብላ ከባሏ ጋር ተያይዘ ስራው ሲጨርሱ ወደ ቤቷ ነው። ዳውላ መጠጥ ቤት የባለቤቱ ስም ነው። ሪቿ ባሏ እዛ ይሰራል፣ እሷም አንዳንዴ ትዘፍናለች። ሲጨርሱ ከባሏ ጋር ተያይዞ ላጥ ነው አይደለም። ዲኮር የሱሱ ባል ነው። እሱ ደግሞ እንደዚህ የአረቦቹን እንትን ነው የሚጫወት። አንድ ቤት ነው የሚሰሩት። የሱሱ ባል ዲጄ አንድ ቤት ነው። ከዛ ይጨርሳሉ። እናቴ ባልና ሚስቶች ተያይዘው ሁለቱ ላጥ ነው የሚሉት። ዳውራ ላይ አግኝቻት አላውቅም። ሪቾን ከሚገርምሽ ነገር አንድ ቀን ተሳስቼ ዳውራ ላይ በቀን እንኳን አይቻት አላውቅም። ብዙ አበሾች ያሉበት ቤት ኢትዮጵያ እንደ ቺቺኛ እንደሚባለው ማለት ነው። ዳውራና ቺቺኛ ይመሳሰላል። እንደዛ ሰፈር አካባቢ ነው። ሱሱ ልጥራትና አሁን አንቺ ይቅርታ ጠይቂያት ሱሱን ያንን ስላረግሽባት። ችግር የለው። እኔ የፈለገችውን እቀጣለሁ ብዬሻለሁ። እኔ ይቅርታ ብቻ እንድታረግልኝ ነው የምፈልገው። የምጠይቀኝም ጥያቄ ትጠይቅልኝ፣ እውነቷንም ደግሞ አመጣለሁ ብያለሁ። እናቴ ስለተኛች ነው ያለውን ነገር ነግሬሻለሁ። የምትለኝ ሁሉ ለማድረግ ዝግጁ ነኝ። ጥፋተኛ ነኝ አውቃለሁ። እኔም ደግሞ የራሴ ነገር ስለያዘኝ ነው አብዬ ሁሉ አቅቷታል። መናገር ሁሉ አቅቷታል። በቃ ደከመች። መጨረሻ ሰዓት ላይ እንኳን ስገባ እንዲህ ብልታኝታ እስቲ አይኗን በጣም በቃ የለም። እንዴት ነው ውስጥሽ ሲቆስል አብዬ ታውቂያለሽ? ውስጥሽ በጣም ሲቆስል ድክም ሲልሽ በቃ የምትታየው ነገር የለም። እንደዛ ታይም ላይ ነበር ያለችው። እኔ በመሷ ሰዓት ላይ እንደዚም ራሴን ማጠፋ ነው የሚመስለኝ። እማብርሃን ሜምበርሽን አብሪው ቤታ ከስምሽ የምጠጣበትን ብርጭቆ እዚሁ ትታ ነው ተነስታ ነው የምትደንሰው። ትልቅ ትንሽ አትልም። በቃ የለም እቺ ትንሽ ናች ትልቅ ናት። ለራሴ አሁን ፎቶን ስክሪንሻት አድርጋ ወስዳ እንዳታስመጣ ስጠጣ መጠጥ ታውቂያለሽ? ብርጭቆን ትታ ነው ግማሽ የምትሄደው እሷ ማለት ነው። ተነስተኛልሽ ግን በፎቶ ይቻላል። ሰው ፎቶሽን ስክሪንና በአካል የለሽም እዛ ቦታ እንዴት ነው የሚሰራልሽ? ፎቶ ነው ላኪ ያለቻት። እኔ በዛን ሰዓት የጠየቁት አሁን በፎቶ የሚቻል ከሆነ እኮ አሁን እያንዳንዱ አንዱ ላይ ቲክቶክ ላይ ያለ ሰው ያሰራብናል ማለት እኮ። ለነገሩ ካላመንበት አይሰራም። በፎቶ የሚቻል ቢሆን ኖሮማ አንደኛ ቤታ ላይ ነበር የሚያሰሩባት። እንዳታሳጫት ቤታ ለስሙ ትሄድባታለች፣ አትፋታም። አንደኛ አንቺ ላይ ነበር የሚያሰሩብሽ። በፎቶ የሚቻል ቢሆን እኔ በፎቶ ይቻላል ብዬ አላስብም፣ ግን ከተቻለን በፎቶ ደግሞ ካላመንበት ስም የአንቺ ስም ትክክለኛ ስም ከስምሽ እስከ አባትሽ እስከ አያትሽ ሙሉ የሚያቅሰው ለምሳሌ ጠቀሙ ከስም አባት አይችልም በሉ ሁልጊዜ ጋውት እያሉ ነው ኮመንት ነው ጉት። በእናታችሁ ፈጣሪ ይጠብቃል። እሱሱ ሺ ብላ ጠልቷል። አረ አለ እኔ ሀቢባ እኔ ሀቄን አላ ያወጣልኛል። አሁን ከዚህ በኋላ አይደለም ገነትን የረኢስ ጀምቡርዬን እዚህ ሀገር መንግስትንም ቢሆን አልፈራም። በነፍሴ እየመጡ ስለሆነ ከዚህ በኋላ ማስቀየም ካለብኝ አስቀይሜ ለምን 1 ዓመት አልታሰርም? ከሚያጠፉኝ አጠፋቸዋለሁ ቀድሜ። ይሄን አሁን ነው የምናገረው እዚህ ጋር። ማንም ቢሆን ከዚህ በኋላ ቢመጡብኝ እኔ ለልጅ ልኖር ስለምፈልግ ታስሬ ብኖር ይሻለኛል፣ ማንም ሰው መጥቶ እኔን ከሚያጠቃኝ ማለት ነው። ከዚህ በኋላ ላይ መጣ ወንድም ሆነ ሴት ማለት ነው እወገዋለሁ። ነብያችንን ካላስ አልፈራም። አይባል ለእኔ እንዳታስቢ ቃሌን ሰጥቻለሁ። አያገባኝም። ለሚፈጥ ማንም ምንም አያመጣም። ሲጀመር የኔ ያለ የት ሄዶ ነው? አይተኛም። የእናቴ ዱዓ የት ሄዶ ነው? የእናቴ ዱዓ የት ሄዶ ነው? የዚህ የሚስኪን ዱዳ ልጅ ዱዓ የት ሄዶ ነው? እኔ ልጄን ዛሬ ኢትዮጵያ ባደርሰው ማለት ነው
የእያንዳንድሽን ሀቄን ወስድ ነበረ። ግን ችግር የለብኝም እኔ ልጄን ብቻ በሰላም ሀገሬ ላስገባ። የሚያሳስበኝ እሱ ብቻ ነው እንጂ እኔ አንደኛን ወይ አሳብዱኝና አሳርፉኝ ራሴን እንዳላቅ እንድስተው አድርጉኝ፣ ወይ ደግሞ በቃ እኔ አላቅም ምን እንደምል። እኔ አይባ ዛሬም የሰማሁት እኔ ላይ የተፈጠረብኝ ብዙ ነገር አለ። ማልናገረው አልናገርም። እኔ እፈራለሁ፣ አልናገርም። ምንም ነገር አልናገርም። ለአላህ ሰጥቼዋለሁ። አላህ ሳይውል ሳያድር እኔ መልሴን ሰጥቶኛል። እኔ እናቴ ዱዓ ታደርግልኛለች፣ እናቴ ጋር ሄዳለሁ። እንደውም ብችል በዚህ ሳምንት ራሱ ሄጄ የማየን ቅፍ ባረጋት ወላሂ ደስ ነው የሚለኝ። ማንም እኔ ላይላይላ እኔ እንደ ጠንካራ ለመሆን እየሞከርኩ ግን አልችልም። አይባ እኮ በዚህ ሳምንት መሄድ ከፈለሽ ቤተሰብ ጋር ሄደሽ ማረፍ ከፈለሽ ትኬት ከሆነ ችግሩ እኔ እችልሻለሁ። ትኬት ብቻዬን እኔ ራሴ ትኬት ልቁረጥልሽ። ሱሱ እንደዛ ይሻላል። በእናትሽ ትሂድና ትረፍ ትንሽ። ምንድን ነው የምትፈልጊው? ትኬት ልቁረጥልሽ? አይ አሁን ፕሮግራም አይደለም። ብዙ ነገር አለ፣ መስራት አለብኝ። ልጅ አለኝ፣ ብዙ ነገር አለ። ግዴታ መስራት አለብኝ። ላክሽን አሳርፈሽ ሪፍሬሽ አርገሽ እንድትመለሽ ሄደሽ ቤተሰብ ጋር ትንሽ አርፈሽ ተረጋግተሽ ሰላም ስትሆኚ 1-3 ሳምንት እስከ ኢድ ድረስ ረመዳን እስከሚያልቅ ቤተሰብ ጋር ከቤተሰቦችሽ ጋር ረመዳን ጾመሽ ተረጋግተሽ ከዛ ኢድን ከቤተሰቦች ጋር አክብረሽ ትመለሻል እኮ። ይህ ሳምንት አሁን 25 ነው ዛሬ 25 ነው፣ 30 ይሆናል። የመጨረሻ ወር ነው። ብዙ የሚከፋፈሉ ቁቦች፣ የቤት ነገር ምናምን አምናለ። እነሱን ከፋፍዬ ጨርሼ ከዛ ሄዳለሁ። የሚከፈል ነገር ስለሌለ ሱቄን ሰራተኛ አስቀምጬ መሄድ ይችላሉ። ገባሽ? መኖር አለብኝ፣ መከፋፈል አለብኝ። መስራ ያኔ ሳልከፍል ከወጣው ማን ይከፍላል? ገባሽ? ነገሮችን አስተካክዬ ሬዲ ሲሆን ነግርሽና ትቆርጭልኛለሽ። ሄዳለሁ እናቴ ጋር። እንደውም በዚህ ረመዳን ቤተሰቤ ጋር ቁራን 10 ዓመቴ እኔ ከቤተሰቤ ጋር ረመዳን እንኳን ጾም ያላቅም። እንደ ሰው እንኳን አንድ ረመዳንን ደስተኛ ሆኜ ጾም ያላቅም። ወላሂ የዛሬ ዓመት በልጄ ነው የፈተነኝ። ታስታውሻለሽ? ረመዳን ላይ ልጅ ሆስፒታል ገብቶብኝ እያለቀስን ታስታውሻለሽ? አዎ በቃ እኔ ዘንድሮ እንደውም አላህ ለበጎ ነው። ኢትዮጵያ ሄጄ ቤተሰብ ጋር ሄጄ ቁርአን የሚቀራ ብያል እናቴን የምቀፋ አድርጌ ከእናቴ ጋር ወርቼ ዱዓ ተደርጎልኝ ይመጣለሁ እኮ። አሁን እኛ እናግዝሽና እኔ ትኬቱን እችልሻለሁ። ሌሎች እህቶቻችንም እናግዛትና ትሂድ። አሁን ና ቤት ትንሽ መኮችን አድሰሽ በዛ ላይ የምታግዥኝም ቴራፒ ያስፈልግ ከፈለግኩኝ የምታግዥ ከፈለግኩኝ አሁን እኔ ከፈለግኩኝ ከቸገረኝ የትኬት ከሌለኝ እኔ ካስፈለገኝ እናቴ እንዲያደርግልኝ ብዬ አንቺን ጠይቅሻለሁ። ከዛ ውጭ ግን ሌላ ሰው እንዲረዳኝም እኔ ምንም ነገር እንዲያደርግልኝ አልፈልግም እኮ። ትኬትና የሚከታተለው ላግዝሽ፣ እኔ እህትሽ ላግዝሽ፣ ምንም ችግር የለም። እሺ አልጠይቅም እዚህ ሚዲያ ላይ እኔ ብቻዬን ላግዝሽ እና ሂጂ። አሁን ለደረሰብሽ ነገር ቴራፒ ማድረግ አለብሽ። እኔ ያለ ፍቃድሽ እንዳልናገር እኮ ነው የተፈጠረውን ነገር አንቺ ያለ ፈቃድሽ ተናገር እንዳትቀየሚኝ እኮ ነው። ስለዚህ ሄደሽ ቴራፒ አድርገሽ ትንሽ አገግመሽ ሰላም ሆነሽ አይምሮሽ ሰላም ሲሆን ትመለሻለሽ። እሺ ማሚ ችግር የለም። እሺ እሄዳለሁ። ብትሰሚኝ እና ደስ ይለኛል። አልጠይቅም እዚህ ጋር እኔ በራሴ ቃሌ ነው። ሱሱዬ በእናትሽ ኤኒታይም ንገሪኝ፣ ዋትሳፕ ላይ እነግርሻለሁ እናቴ አውራሻለሁ። የምፈልገው ነገር ካለ አውራሻለሁ። ቤተሰብ አይተሽ ትንሽ ቤተሰብ ከሆነሽ እናት አባትሽ ይደባብሱሽ፣ ከቤተሰቦችሽ ጋር ትንሽ ጊዜ ያሳልፊ እና ሰላም ስትሆኝ ከአቅምሽ በላይ ያልኩሽ ነው እናግዝሽና የሰው ልጅ ሲደክመው ማረፍ አለብሽ። እረፍት ያስፈልግሻል። የሰው ልጅ ሲደክመው እረፍት አርጎ ራሱን ቻርጅ አርጎ ኢነርጂ ሰብስበሽ ሪፍሬሽ አድርገሽ ነው እንደ አዲስ መመለስ ያለብሽ። እንደዚህ ሆነሽ ከባድ ነው፣ እውነት ከባድ ነው። በጣም የሚከብደው። አንቺ ጠንካራ ነሽ፣ ትወጫለሽ፣ ያለሽ ይህን ጊዜ ግን ደግሞ ትንሽ ደግሞ ረፍት ደግሞ ያስፈልግ የሚገባልሽ ነገር አቡ ከዚህ በኋላ እኔ እዚህ ሀገር አልሰራም። ነብይ እኔ ከዚህ በኋላ አገሬ ነው የምገባው። እኔ ያለብኝን ነገር ጨራርሼ ጠቅልዬ ነው መውጣው። እዚህ ሀገር አልሰራም። ደስ ይበላቸው። 8 ዓመት ዋጋ የከፈልኩበትን ስራዬን ጥዬ ሄዳለሁኝ። ችግር የለውም። ሰላሜን ስለምፈልግ ከዚህ በላይ ምንም ነገር የለም። አሁንም ምን እንደሆንኩኝ ምን እየሆንኩ እንዳለም አላቅም።
ግን እዚህ ሀገር አልቆይም፣ አልሰራም። በቃ እኔ በጣም ራሴን እንደ ጠንካራ ሴት ነበር ማየው። ሁል ጊዜ መቼም አልወድቅም፣ መሬት ልሼ እነሳለሁ ነበር ምለው። ግን አሁን ፈራው። ጠንካራ ነሽ፣ ብርቱ ነሽ። ብዙ ነገርን ተቋቁመሽ እዚህ ጋር ደርሰሻል። ገባሽ? እና ግን አይሽ ከአቅምሽ በላይ ስትሆኚ ራስንም ማጣት አለ። ገባሽ? ጤናንም ማጣት አለ። ከአቅምሽ በላይ ነገራቶችን ለማስተካከል መጣር የለብሽም። በቃ አንዳንዴ የሆነ ነገር ካልሆነም ነው፣ ካልሆነ መተው ነው። በቃ እኔ ገና መቼ ነበረ ከቤት ውጭ ያልኩሽ? እኔ መቼ ነው ሱሱ አታስታውሽም? መቼ ነው ነይ ወይ ዱባይ ሂጂ ነበር ምልሽ ሁልጊዜ አይደለ? ዱባይ ሂጂ በቃ ቤሩቱን ታይሆና ነው ምልሽ። ከፈለግሽ እዚህ ካታር ነኝ ያለው አግዝሻለሁ በምችለው። ሌላ ሀገር ሂጂ በቃ። ይሄ ሀገር ዱባይ ቤሩት የሚሉት ሀገር በጣም ይቀፋል። የሚሰማው ነገር ሁሉ በጣም ይቀፋል። እና በጣም ነው ያዘንኩት ትናንትና በደረሰብሽ ነገር። አሁንም ችግር የለም፣ ገና ወጣት ነሽ፣ ጤነኛ ነሽ፣ ወጣት ነሽ፣ በህይወት ችግር የለውም። ሁሉም ነገር ለበጎ ነው። የተሻለ ቀን ሊመጣ ሲል ነው ዛሬ እኔ የተፈተንኩትኝ። ችግር የለውም። ለምን ይሄ ሲጀመር እኔ ሀገር ለፍቼ አላለፈልኝም። እኔ ወጥቼ ሌላ ሀገር ብቀይር ነው የሚሻል። ለእኔ አስጠላኝ። በቃ እኔ ጠልቼዋለሁ። ስራዬን የምወደውን ስራዬን ጠልቼዋለሁ። አልዋሽሽም። በጣም ነው ያስጠላኝ። ነብያችን ይኸው በጣም ቆይቻለሁ። ሱቅ እንኳን ከሄድኩ ከቻይና ያመጣሁት ልብስ ማለት ነው እንኳንም ጠላሽው በቃ እውነት እንኳንም ጠላሽው ስራሽን ለመሰልሽ ከዛ ሀገር እንድትወጪ ምክንያት ሊሆንሽ የሚችለው ስራሽን መጥላትሽ ነው። ውልቅ ብለሽ ወጥተሽ ሀገርሽ ሄደሽ ቁራን ተቀርቶብሽ ከቤተሰቦችሽ ጋር ጥሩ ጊዜ ያሳለፈሽ የምትፈልጊው ሀገር ሄደሽ እንደ አዲስ በአዲስ መንፈስ አዲስ ስራ አዲስ ህይወት መጀመር አለብሽ። አዎ እንደዛ ነው ፈልግ። ከቻይና ያመጣሁት ልብሶች እንዳለ የመጣ ቀን 2 ቀን ሸጥኩኝ። ይኸው ላይ ላይቭ እንኳን ከፍቼ ሽጬ አላውቅም። ላይቭ እንኳን ገብቼ አላውቅም። አስጠልቶኝ ማለት ነው። ገባሽ? ግን አልሐምዱሊላ እኔ ችግር የለውም። መስራት ግዴታ ነው። ካልሰራው ማንም ሊያኖረኝ አይችልም። ነገሮችን እስካስተካክል ድረስ እሰራለሁ። ግን ነገሮችን አስተካክዬ በአጭር ጊዜ ውስጥ እኔ ከዚህ ሀገር ወጥቼ ወላሂ አኮራሻለሁ። ታይልሽ አልፈልግም። ላኢላሀ ኢለላህ። ምን እርዳታውን ነው ማስፈልግ? እኛ እንርዳሽ እያልሽ ነው። እናግዝሽ። እሺ ወይ በጊዜ እንድትወጪ፣ እሺ በጊዜ እንድትወጪ እቃው እንዲጣራ እቃውን በመግዛት እና ቶሎ እቃውን እንድታጣሪ በማድረግ እናግዝሽ። ሁላችሁ እሸጣለሁ እኔ እሸጣለሁ። ሰው ከስተምር እኮ አለኝ አቡ። እኔ ነኝ የሰነፍኩት እንጂ ላይቬን ብከፍት እኮ ሁሉም ይገዛኛል፣ ሁሉም ይወደኛል። አቡ በጣም ጥሩ ከስተምሮች አሉኝ የሚገዙኝ። ወላሂ እድሜ ለአንቺ። እዚህም ብትይ ከዚህ ውጭ ሀገር ብትይ እኔ ሱቅ ባልከፍት እንኳን በስልክ ደውለው ከአሜሪካ ከእንግሊዝ እየላኩላቸው ነው። ነብያችን ሰሞኑን እንኳን እየላኩ ነው። ገባሽ? ግን እኔ በቃ ዲፕሬሽን ውስጥ ገብቼ እንዲህ ገብቼ ላይቬንም እኔንም እንዳይፍቴ ሞቅ አድርጌ እየሰራው አይደለም። ለዛ የኔ ጥላቻ ነው እየነገርኩሽ ያሉት እንጂ ስራው ጠፍቶ አይደለም። እኔ ነቃ ብዬ በገባ በደንብ ነው የምሰራው እኮ። ግን እኔ በቃ ምን እንደሆንኩ አለቃ አስጠላኝ። በቃ ከመጣው ጀምሮ አስጠልቶኛል። መስራት አስጠልቶኛል። መስራት ይለቅሻል። መስራት እንዲያስጠላሽ ስለሆነ የፈለገው ሀገር ስትቀይሪ ይለቅሻል። ሀገር ስትቀይሪ ይለቅሻል። አሁን አንቺ ላይቭሽን ትከፍችን። አሁን ማረፍ አለብሽ። ትንሽ ረፊና እሺ በይኝና እኔ ትኬት ቆርጬ ሀገር ቤት ልላክሽ። ቤተሰብ ጋር ትንሽ ጊዜ ያሳልፈሽ ቁራን ተቀርቶብሽ በአዲስ መንፈስ ተመልሰሽ ትሄጂና እቃዎችሽን አጣርተሽ ሸቀሽ ምናምን ልጅሽን ባልሽን ይዘሽ ውጪ ከዛ ሀገር ቅርብሽ በቃ ሀገር ስትወጪ እንዴት ሰላም እንደምታገኝ እንዴት የድሯ ሱሱ ቂታዋ ጎሮዟ ቀልፋፏ እንደምትመለስ ታያለሽ። ሱሱ እመኚኝ። ካጣሹ ነገር ጋር አንቺ ላይ ያለ ነገር ሁሉ ጥርግርግ ብሎ ይሄድና አንቺ ሰላም ሆነሽ እንደ አዲስ ሳቅሽ ሁሉ ነገርሽ ይመለስልሽ። ሁሉ ነገርሽ፣ ጤናሽ፣ ሳቅሽ፣ ለስራ ያለሽ ፍላጎት እንደ ድሮ ተመልሶ ሳቂቷን ተጫዋች በዟን ወዳዷን ሱሱን እንፈልጋታለን። ትመለሻለሽ። ይቅርታ ልብ ያለኝ ሰው ነኝ እኔ። ችግር የለውም። እንኳን አንቺ ገነት መታ ይቅርታ ብጠይቀኝ ይቅርታ ብዬ ግን አላህ ሀቄን ይወስድልኛል። እኔ ከማንም ምንም አልጠብቅም። ገባሽ ማሚ? ችግር የለውም። እኔ ይኸውልሽ እኔ መጀመሪያም ለአላህ ሰጥቼዋለሁ። አላህ በዚህ በረመዳን እኔን ሰላም ሊሰጠኝ ስለፈለገ ነው። ወደ ራሴ እንዳጠና እኔን ራሴን እንድፈትሽ ስለፈለገ ነው። ሀቡ ገባሽ? አልሐምዱሊላህ እንኳን አየውኝ። እኔ
ከዚህ በኋላ እኔ ከልጅ ውጭ ሰውም እንዳላምን ያደረጉኝ በቃ እኔ ሰው መሆን እራሱ አይመስለኝም። ወላሂ በጣም የደከመኝ እኔ እንደዚያ ነገር በህይወቴ እኔ ላይ አስቤም እኔ ሰው እኔ ላይ ለምን መጥፎ ስላለው ለምን ያደርጋል ብዬ አስባለሁ። እንዴት ስታስቢዋለሽ? ገባሽ? ብቻ እኔ ብዙ ማልናገራቸው ነገሮች አሉ። ብዙ ነገር ቤቴ ውስጥ የተገኘሁት ምን ብዙ ነገር አለ። ገባሽ? አላህ አሁንም ሀቄን እያወጣልኝ ነው። ማንን ጠርጥረሽ ማን ትያለሽ? በዙሪያ ብዙ ሰው ነበረ። ስለዚህ እኔ አላውቀውም ነበረ። እኔ በድዬሽ ከሆነ ገኒ በዚህ ርቀት ባትሄጂ ደስ ይለኛል። እኔ ምንም አላረኩሽም። አንድ ቀን እኔ በህይወቴ ያሟዋት ገነት ሳልዋሽ እዚህ ጋር ልናገር ማለት ነው። መጠጥ ቤቷን አፍርሳ ሂውማን ኤር ቤት ስትከፍት ከዛ በእኔ ሱቅ ካርቶን ምናምን ለመሰረቅ ሰው ስትልክ አድራሻ ማመጣበትን አድራሻና ልክ ደግሞ ሂውማን ኤር ቤቱ ልክ እንደ ራሴ ኮፒ አድርጋ እንደውም ከኔ የተሻለ አድርጋ ቆንጆ አድርጋ ስትከፍት እንዴ ገኒ ቢያንስ ለየት ያለ ነገር አታደርግም እንዴ? ምን ሆና ነው ኮፒ አድርጋ? የሆነች ፖስቸር አለችኝ እኔ ፀጉር ቤት ውስጥ ደብራኝ፣ እንደውም ገኒ ስለከፈተችና ስለለጠፈችበት ማለት ነው ደብራኝ ሱሱ ሂውማን ኤር የሚል ፒክቸር እንትን አሰርቼ ፊቱ ላይ ለጠፍኩበት ፒክቸሩ ላይ ማለት ከንፈራ ሴት እየልችም አይበ ጥቁር ጀለሴ ናት። እኔና የገኒ ጀለስ ናት። እና ገኒ ወስዳ ቤቷ ሱቅን ስትከፍት ራሷን ስታደርግ እንዴ ምን ሆና ነው ኮፒራይት የምታደርገው? ቢያንስ ወጣ ያለ ነገር አድርጋ አከፍትም እንዴ ብዬ ሙድ ይዤባታለሁ። ከዚህ ውጭ ወላሂ እንደውም እሷ እንደዛ ስታደርግ እኔ ሌላ ነገር አሰርቼ ለጠፍኩበት፣ እቺ ፊቷ ላይ ለጠፍኩት፣ የሴትዮዋ ፊት ላይ ለጠፍኩት። ከዛ ጀርባው ብላክ ሆነ ማለት ነው። በቃ ይቺን ነው ያሟዋት፣ ይቺን ነው ማውቀው። አስቀይሜያት አላውቅም። ነክታኝ ሰድባኝ አታውቅም። እኔም ሰድቤያት አስቀይሜያት አላውቅም። ራሄል ገብታ መሀል ላይ ተጣላን። በሁለታችንም መሀል በሬታም በእኔም በገነትም መሀል ላይ ብጥብጥ ተፈጠረ። ተኮራረፍን። ሳንሰዳደብ ተዘጋጋን። ከተዘጋጋን በኋላ የሄድኩት የዛሬ ሳምንት ከትናንት ወዲያ ነው ምናምን። እኔ ቀንና ሌሊቱ ራሱ ተደበላልቆብኛል። አይ በቃ ቤትም እየወጣሁ አይደለም። ይሄ ነገር ከመሰማሁበት ቀን ጀምሮ ይኸው በየቀኑ የሚመጣውን ነገር እንግዲህ ስራም እየሰራሽ አይደለም። በቃ ራስሽን ጠብቂ። ማንንም ሰው እንዳታሚ። ሴት የሚባል ነገር አታሚ። በተለይ የምጠጪው መጠጥተሽ አትጂ። ውሃ ምናምን ስጠጪ ትተሽ እንዳትጂ። እኔ የምነግርሽ ነገር ይቅርታ አድርጊልኝና የምታሰሚኝ ከሆነ እችን ብቻ አዳምጪ። ውሃ ስጠጪ ሆነ መጠጥ ስቶጪ ያንን ነገር ጨርሰሽ ይጂ። ከሄድሽ ከተመለሽ እንዳትጠጪ። ምግብ እየበላ ያ ሰው የመጣው ሳይበላ እንዳትበይ። አብረሹ ትማራለች ራሷ፣ ችግር የለም። ከዛም አልፎ ትልቅ ያተሰባን ነገር አለ። እኔ ያለ ራሷ ፍቃድ እዚህ ጋር መናገር አልችልም። በጣም እንዲሰማኝ በጣም እንዲንዳዝን ያደረገኝ ነገር እንደምሱ ነው። ስበስበጣሽ ብስታጫት አልጠረጥርም። አንስታ ትበላለች፣ ጠጣለች። ስስጨት የሆነ ነገር በቃ የለም። እንደ እናት የእናቷ ልጅ እንደሰጣን ነገር ተቀብላች ነው የምትበላው። ምንም ጥርጣሬ የሚባል ነገር እኔ የማደርገው ነገር አንድ ቀን ጠቅማኛ ግን አይተሻል። እሷ ለእኔ ጥሩ ነገር እያሰበች እንኳ እኔ የማስበው በዛን ሰዓት ይሄን ነበረ። ገባሻ? ይሄን ነበር። ይሄን ናህላት እቺ ልጅ ሱሱ በብርጭ የሰው ሀቅ አንብራት እኔ ጋር ብር እያላት ማስረጃ ያስፈልጋል። ለዛ እኮ ቤሩት ቆንጽላ ለማመልከት አንድ ማሪ ድል ስጪኝ ፕሊስ። ኮመንታተሮች ቤሩት ቆንጽላ ለማመልከት ማስረጃ ያስፈልጋል።